በኃይሉ ወይዘሮ ገነትን በዚህ መልኩ ሽጉጥ ደቅኖ እንግዲህ ነፍሷ ላይ እየተጫወተባት እሷም እባክህን እያለችው እየተማጸነችው የጭካኔን ጥግ ባሳየባት ታይም ነበር። እንግዲህ ከየት እንደመጡ ሳይታወቁ የፖሊስ አባሎች መጥተው በሩን በኃይል በማንኳኳት እንግዲህ ለወይዘሮ ገነትም እንዳጋጣሚ ሆኖ ደርሰውላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? አደራ ድራማ ክፍል 25 ተለቀቀ። እንግዲህ በክፍል 25 ላይ አቶ በኃይሉ ትልቅ የወንጀል ስራ በመስራቱ እንግዲህ ዘብጥ እያወርዶ እጅ ከፈንጅ እንግዲህ የፖሊስ አካሎች ጥርግ አድርገው ይዘው እንግዲህ እስር ቤት አድርገውታል ማለት ነው። ከመሄዱ በፊት ቢማጸናቸውም እኔ የተከበርኩ ሰው ነኝ፣ እናም እንግዲህ ክብር ያለኝ ሰው የተከበርኩ ሰው ነኝ እያለ ራሱን እየቆለለ ለፖሊስ አካሎች እንግዲህ ሲናገርም ነበረ። ከኋላ ወይዘሮ ገነትም ብቅ አለች። ያው ፊቷ ላይ እንደሚታየው እጅጉን በጣም ፍርሃት የተሞላበት አመለካከትም ነበረ። የፖሊስ አካሎችም ጠይቀዋታል። ምንድን ነው ችግር አለ ወይ በማለትም እንግዲህ በተደጋጋሚ ቢጠይቋትም እሷም እንግዲህ ለራሷም ሆነ ለልጇም ደህንነት ስትል ምንም አይነት ችግር የለም እንዲሁ ሊጠይቀኝ መጥቶ ነው በማለትም እንግዲህ ብታለባብስለትም እሱም እንግዲህ እኔ እኮ እሷን ልጠይቅ ነው የመጣሁት እናንተ መሄድ ትችላላችሁ ምናምን ብሎ እነሱን ለመሸኘትም ነበር ሀሳቡ። እኛ እኮ እዚህ ቤት ወንጀል ሰርተሃል ተብለን አይደለም የመጣ ነው፣ በሌላ የወንጀል ስራ እንግዲህ ክስ ተመስርቶብሃል በማለትም ነበር ፍስ አድርገው ወደ እስር ቤት ያስገቡት ማለት ነው። ወይዘሮ ገነትም እንግዲህ ከለዋ ላይ እንግዲህ ፈጣሪ ገላግሏታል ማለት ነው። ነፍሷን ሲያስጨንቀው የጭካኔን ጥግ እንግዲህ አሳይቷት ሊተኩስባት ሽጉጡን ባቀባበለበት ታይም ነበር በሩ የተንኳኳው። ቃል እንግዲህ በፎከረችው መሰረት ስራዋን ጀምራለች። ነገር ግን አሁን ላይ ሳሚም እኔም እዛ ፍላሽ ውስጥ የወንጀል ስራ የኔም አለ ይቺ አይጥ እያለም እንግዲህ አሁን ላይ ሳሚም ከቃል ጋር አንድ ላይ አብሮ በመስራት በኃይሉን እንግዲህ ወደ ወንጀል ውስጥ ለማስገባት እና በሰራው ወንጀል እንግዲህ እሱም ዋጋውን እንዳገኝ ቢያስቡም ነገር ግን ሳሚም ንክኪ ያለበት እና ያንን ፍላሽ አግኝታው ይሆን በማለት ተጠራጥሯታል ማለት ነው። በኃይሉም እስር ቤት ገብቶ ለሰላም ስልክ ተደውሎ በኃይሉ ወንድምሽ እስር ቤት ነው በማለትም ይነግሯታል። በጣም ተደናግጣ ቃል ፊት እንግዲህ ለቃል ነግራት ወይኔ አጎቴ ምን ገጠመው መሄድ አለብኝ በማለት እንግዲህ ቃልም አስመሰለች። ሰላምም አይ አንቺ አትሂጂ እኔ ሂጄ ልጠይቀውና ልጄ ሌላ ጊዜ ሄደሽ ትጠይቂዋለሽ በማለትም ቃልና ሰላም እንግዲህ ቃልም ቤት ቀረች። ሰላምም ወደ እስር ቤት ሄዳ ወንድሟንም ጠይቀዋለች። ወንድሟ ስትጠይቀው ምን አድርገህ ነው ምን ሰርተህ ነው ብትለውም አውቀው ዝም ብለው የጥላት ስራ ነው፣ ጥላት ነገራቶችን አቀነባብረው በውሸት ነው እኔን እስር ቤት ያስገቡኝ በማለትም እንግዲህ ምላሽ ሰጥቷታል። ሰላም በጣም አዝናለች። በዛ መሀል ውስጥ ግን ከዛ በፊት ፍላሽ የቃል እጅ ላይ እንደነበረ አስታወሰ። በኃይሉ ሰራችልኝ እያለ እጅጉን በጣም እየተናደደ ይች ድሃ በማለት እንግዲህ በጣም በንዴት ውስጥ ይገኛል። ሰራችልኝ ማለት ነው እያለ ነበረ። እሱ ግን ሳይቀድሙኝ ይቀድማችኋለሁ ሲልም ነበር። ነገር ግን ቃል ስራውን ጀምራለች። እናም እንግዲህ በኃይሉም እስር ቤት ይበሰብሳታል። ሲቀጥል ደግሞ አሁን የሳሚ እገዛ ያስፈልገኛል፣ ነገር ግን ሳሚንም አልለቀውም፣ ከሰላምዬ የማገኘውን ንብረት 5 ሳንቲም አያገኙም፣ ሳሚንም የሚጠቅመኝ ቪዲዮ ስላለ አሁን ላይ ምንም አልለውም፣ ነገር ግን በኋላ እጠቀምበታለሁ በማለት እንግዲህ ቃል ብልጦ ስራዋን ጀምራለች። በተባባሉት መሰረት እንግዲህ ብሌንንና ዳጊን ለማለያየት ቃል እንግዲህ ለሳሚ አልማዝን ቃልና ዳጊ እንዲሁም ሰላም ሆነው አልማዝን ገለው ቀብረዋታል ስትል ንገራት በማለትም ትነግረዋለች። እናም ሳሚም እንግዲህ እቤት ሂዶ በር ያንኳኳና የሚፈልግሽ ሰው አለ በማለትም
ለብሌን ቃል ትነግራታለች ማለት ነው። ከዛ በፊት ግን ብሌን እባክሽን ቃል ከእትዬ ጋር አስታርቂኝ፣ ያልሆነውን ነገር ሆነ ብለሽ ለምንድን ነው የምታጣይኝ? እኔ እኮ ልጄ እናቴ ልላት የቻልኩት ያኔ ለእሷ ብለን ነው። ያው ታውቂያለሽ፣ የኔ እናት ያልሆነችውን እንዴት እናቴ ነች ልላት እችላለሁ? በማለት እንግዲህ ብሌን ቃልን ብትለምናትም ብሌን በጣም በሚያሳዝን ሁኔታ ከሰላም ጋር በመጣላቷ አዝናለች። በዛ መሀል ነበረ ሳሚ መጥቶ ብሌንን ያገኛት ማለት ነው። ይቅርታ አድርጊልኝ፣ እኔ በቃ ያ የበፊቱ የድሮ ሳሚ አይደለሁም፣ ያንን እርሺው፣ እኔ አዲስ ነኝ። በቃ አንቺንም ሆነ እናትሽን አሰቃይቻችኋለሁኝ፣ አሁን ላይ ግን ትቻለሁ፣ ይቅር በሉኝ በማለትም ይቅርታዋን ሲጠይቃትም በዛ መሀል ደግሞ የበደሉንን ሰዎች እንዴት ይቅር ማለት እንዳለብን አንዳንድ ትምህርቶችንም ለግሷት ይቅር ብዬሃለሁ ብላ ተናግራለች ማለት ነው። በዛም መሀል ብሌን ራስሽን ጠብቂ፣ በዙሪያሽ በጣም ብዙ መጥፎ ሰዎች አሉ በማለትም እንግዲህ ሳሚ ብሌንን ያስጠነቅቃታል። ቃል፣ ሰላም እንዲሁም ዳጊ ለአንቺ መጥፎ ሰዎች ናቸው በማለትም ይነግራታል። አልማዝን ለሶስት እንግዲህ ተባብረው ገለው ቀብረዋታልና ይህንን ደግሞ አንቺ አታቂም በማለት ሳሚ ለብሌን ይነግራታል። ብሌንም እንግዲህ በጣም ደንግጣ ወደ ዳጊ ቤት ክላስ ሂዳ ነበር በራ አንኳኩታ። ዳጊ ደግሞ ለብሌን ስጦታ አዘጋጅቶ በፍቅር በስስት ይህንን ስጦታ አበረክትላታለሁ እያለ እየጠበቃት ባለበት ታይም እሱ ያሰበው ነገር ሳይሆን ቀርቶ ያላሰበው ነገር ተፈጥሮ እንግዲህ ከብሌን ጋር ተጣልተዋል ማለት ነው። ብሌን እንዴት አንተ ነፍሰ ገዳዮች፣ እንዴት ይሄ ነገር ተፈጥሮ ሳትነግረኝ በማለት ክፉኛ ተጣልተዋለች ማለት ነው። እናም እንግዲህ ዳጊም የሆነውና የተፈጠረውን ነገር እውነታውን ይነግራታል። በእኔ ቦታ ብትሆኚ ምን ታደርጊ ነበር? ያደረግኩትም ዝም ያልኩትም የደበቅኩትም ለሰላም ብዬ ነው። እንዴት አድርጌ ሰላምን አሳልፌ ለህግ ልስጥ? በማለትም እንግዲህ ዳጊ እውነቱን ነግሯታል። ግን ብው ብላ ተናዳ አኩርፋው ወታለች። ላቅህ አልችልም አንተን ማለት ብላ እንግዲህ ተናዳበታለች ማለት ነው። እናም ዳጊን ብቻ ሳይሆን ሰላምንም እንግዲህ አገላምጣታለች። ሰላምም በብሌን ሁኔታ እጅጉን በጣም ያው ተናዳባታለች እና እንደውም በቃ ምን ሆና ነው የምታለቅሰው? ምንድነው የሚያነፋርቃት? እያለች ለቃል ስትናገር፣ ቃል ደግሞ ከዳጊ ጋር ተጣልተው ነው ለወንድ ለፍቅረኛዋ ብላ ነው እኮ ለወንድ ብላ ነው እንደዚህ የምትነፋረቀው፣ እንደውም በቃ እኔ ስራ ማስለቀቅ አለብኝ ብላ ወደ ብሌን ጋር በመሄድ ሰላም ምን ሆነሽ ነው የሚያነፋርቅሽ ብላም ስትጠይቃት ብሌንም እንግዲህ አራስ ነብር ሁና ቆይ አንቺ ምንድን ነው እንዴት እንደዚህ የሰው ነፍስ አጥፍተሽ እንዴት ራስሽን ከህግ ትሸሻለሽ? በማለትም እንግዲህ ብሌን የአልማዝን ሰላም እንደገደለቻ ስትነግራት ሰላምዬም በጣም ደንግጣ አውቄ እኮ አይደለም ብሌንዬ እያለች እንግዲህ ቅስሟ በተሰበረበት ሁኔታ እንግዲህ በሚያሳዝን ሁኔታ ስታናግራትም ነበረ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ይህንን ቻናል ላይክ እና ሼር ሰብስክራይብ በማድረግ እንግዲህ አበረታቱኝ። አሁን ላይ እንግዲህ አልማዝ የምትባለውም እንግዲህ 200 ሺህ ብር ከባህሉ ጋር ብር ሊያስገባላት ተነጋግረው ነበር። እንግዲህ እንደሞተች አድርገው ከሰላም ደግሞ 2 ነጥብ ብር ለመውሰድ ነበር አላማቸው፣ አልተሳካም። እናም እንግዲህ አልማዝ ከባህሉ 200 ሺህ ብር እንዲያስገባላት ተቀጣጥረው ነበረ። ያ ነገር ሁሉ ቀርቶ እንግዲህ እሱ እስር ቤት ገብቷል ማለት ነው። አሁን ላይ የባህሉ ስልክ እምቢ ስል ወደ ቃል ትደውልና ብር እንደሚያስፈልጋት ትነግራታለች። የማትልኩ ከሆነ ብሩን መጥቼ ገና ብዙ ብዙ ነገር ለሰላም እምነግራታለኝ በማለትም አስፈራርታቸዋለች ማለት ነው። አሁን ላይስ መታሰር አልነበረበትም፣ በኖረ ጥሩ ነበረ፣ ብዙ የሚያስተካክላቸው ስራዎች ነበሩ በማለትም እንግዲህ ቃል ግራ ገብቷታል። ከየት አምጥቼ ነው ይህንን ብር ልሰጥ የምችለው በማለት እንግዲህ ጥያቄም ፈጥሮባት ወደ ሳሚም ደውላ ተናግራለች ማለት ነው። ሳሚም እንግዲህ መላ መፍጠር እንዳለባቸው ከሰላም መቀበል እንዳለባቸው ሲያማክራትም ነበረ። እንግዲህ የክፍል 100 ነው የክፍል
5 የአደራ ድራማ ይህን ይመስል ነበረ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይህንን ቻናል ሳፖርት አርጉኝ ማለት ነው። ለምታበረታቱኝ አመሰግናለሁ። አደራ ድራማ እጅጉን በጣም አስተማሪና ደስ የሚል ትምህርት አዘል ድራማ ነው። ሁላችንም በፍቅር እያየ ነው እየተማርንበትም ሀሳብ አስተያየታችንንም እየሰጠንበት እንገኛለን። እንግዲህ አድማጭ ተመልካች እናንተም በአደራ ድራማ ላይ ያላችሁን ሀሳብ አስተያየታችሁን አጋሩን ስል እጠይቃለሁ። በቀጣይ ክፍል እስክንገናኝ ባይ ባይ፣ ቸር ሰንብቱ።